አባታችን ስምዎትንና የሥራ ድርሻዎትን ይንገሩኝ። ስሜ መልአከ ሕይወት ቀሲስ ዘላለም እባላለሁ። የሥራ ድርሻዬ በጎላ ቅዱስ ሚካኤል የስብከተ ወንጌል አባል ነኝ። በዚህ ደግሞ የቤተ ክርስቲያኑ መስራች ነኝ። ይህ ቦታ የሚገኘው ኃይሌ ጋርመንት ሲዲሲ ከተባለው የአፍሪካ ህንፃ ከሱ ጀርባ ነው የሚገኘው። መቼ ተመሰረተ? እንዴት ተመሰረተ? በ2010 ህዳር 17 ነው። ይሄ ቤተክርስቲያን የመጀመሪያው ምስረታ የህዝብ አሰባሰብና የኮሚቴ ማዋቀር የተደረገው የዚያን ጊዜ ነው። በ2012 የካቲት 18 ቀን ወደ ካቢኔ ለውሳኔ ቀርቦ ይህንን ቦታ ተሰጥቶን ካርታ ተሰጥቶን የግንባታ ፈቃድ ተሰጥቶን ሰኔ 6 2018 ቀን በዚህ ቦታ ላይ እግዚአብሔር ቸርነት ተመስርቷል። ቄስ ለይኩን አይናለም እባላለሁ። እዚህ ቤተ ክርስቲያን ሲመሰረት በፈቃደኝነት መጥቼ ያለው ነገር እያገለገሉ ነው። ዛሬም ታቦተ ሕጉን ረክቤ ያስገባሁት እኔ ነኝ። ዛሬም በዚህ ቤተ ክርስቲያን በቄሰ ገበዝነቱ እያገለገልኩ ነው ያለሁት። እንግዲህ ይህ ቤተ ክርስቲያን ከተመሰረተ አንድ ወር አልሞላውም። ምን ላይ ትገኛላችሁ? አዎ ዛሬ የሚያስፈልገው ጠቅላላ ቤተ ክርስቲያኑ እንደምታዩት ውስጡም ገና ዝም ብሎ አፈር ነው። ዙሪያውም ውሃ ልክ አልታሰረም። የካህናት መጠለያም የለ። ብዙ ነገሮች ያስፈልጉናል። ገና ጅምር ቤተ ክርስቲያኗ ብቻ መቃረቢያ ብቻ ነው የተሰራች እንጂ ምንም ነገር ያለው የለም። ስሜ ቀሲስ ኤፍሬም ገዜ ይባላለሁኝ። በደብረ ባቤ የቅዱስ ያሬድ ቤተ ክርስቲያን የስታትስቲክስ ክፍል ኃላፊ ሆኜ እየሰራሁኝ ይገኛለሁ። የዚህ ቤተ ክርስቲያን ደግሞ መስራች ኮሚቴና የኮሚቴው ገንዘብ ቤት ነኝ። ይህ ቦታ እንዴት ተገኘ? ለ7 ዓመት ከ7 ወር ያክል ብዙ ወጥተን ወርደናል። እግዚአብሔር ያቀደው፣ እግዚአብሔር የወደደው፣ እግዚአብሔር ደግሞ የፈቀደው የሰማይቱ ቅዱስ ጊዮርጊስ መልካም ፈቃድ የነበረ ይሄ ቦታ ስለነበረ ይሄ ለ3ኛ ጊዜ የተሰጠ ካርታ ነው፣ ምትክ ነው። ሰዎች መጥተው እዚህ ቦታ እንዲጎበኙ በየት ቦታ ቢመጡ ያገኙታል? ይጋብዟቸው። ያው እንግዲህ ቦታው እንደሚታወቀው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 15 ውስጥ የሚገኝ ነው። በተለምዶ ደግሞ ያው ኃይሌ ጋርመንት አደባባይ በመባል ይታወቃል። በእግር ለሚመጡ ሰዎች ቀጥታ ሲዲሲው ፊት ለፊት ኃይሌ ጋርመንት አደባባይ ላይ ቀጥታ የእግር መግቢያ ያለው ድልድይም በእንጨት ለጊዜው ሰርተንለታል። ከፉሬ ጽርሐ ንግሥት ሀና ቅድስት በተለምዶ ሀና ቀለበት የሚባለው ድልድዩ ጋር ቀጥታ ወደ ሀና ቤተክርስቲያን ወደ 200 ሜትር ከወጣ ካሉ በኋላ በተለምዶ ጽዮን ክሊኒክ በመባል ይታወቃል። ቀጥታ በሱ በመኪና ማንኛውም መኪና ይገባል። ምቹ ነው። በመላው ዓለም ላሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች አሁን ቤተክርስቲያኑ እንደምታዩት ውስጡ ምንም አይነት ምንጣፍ የለውም፣ ሊሾም አልተደረገም፣ አፈር ነው። ስለዚህ የእግዚአብሔር ቤት ነው። ከቤተ መቅደሱ ጀምሮ ያው ንዋየ ቅድሳቱ ገና ሀብሎ እየተጀመረ ነው። ንዋየ ቅድሳት ምንም ነገር የለውም ማለት ይቻላል። ከመቀደሻ አልባሳት ጀምሮ ምንጣፎች፣ ከዚያ ውጭ ደግሞ አሸዋ፣ ሲሚንቶ፣ ጠጠር፣ ብረት እነዚህ ነገሮች ያስፈልጋሉ። ከዚህ በመቀጠል ደግሞ ቆርቆሮ እንደምታዩት ደግሞ ያው አጥሩ ዙሪያውን በእንጨት ብቻ ነው ለጊዜው የታጠረ። ቤተክርስቲያን ደግሞ መከበር አለባት፣ ወሰኗ መከበር ስላለበት አጥርም ደግሞ ክርስትና ቤትም አልተሰራም፣ ግብር ቤት አልተሰራም፣ ጽሕፈት ቤት አልተሰራም፣ የሰንበት ትምህርት ቤት አዳራሽ። ስለዚህ ቤተክርስቲያኑ ብዙ ንዋየ ቅድሳት ብዙ ማቴሪያሎች ያስፈልጉታልና ምእመናን መጥተው አንደኛ ቦታውን እንዲያዩልን ነው፣ ሁለተኛ ደግሞ ያው የሚያስፈልገውን ነገር ደግሞ በማቴሪያልም በፋይናንስም ቀጣይም ማኅበረ ካህናቱ እንግዲህ የሚያገለግሉት ደሞዝም ያስፈልጋቸዋል። ምንም ነገር ገና አካውንት እንኳን ሀብሎ አልተከፈተምና ይህን ነገር ታሳቢ በማድረግ ሁሉም ምእመናን እዚህ ቤተክርስቲያን ላይ አሻራቸውን እንዳረፉ የሚል መንፈሳዊ ጥሪ ነው ማቅረብ የምንፈልገው እንደ ቤተክርስቲያን ልጅነት። ዲያቆን ሙሉጌታ እባላለሁ። የዚህ ደብር መስራች ኮሚቴ ነኝ። የስራ ድርሻዬ ቁጥጥር ክፍል ነው። የሚያስፈልገን በዚህ ደብር ከማቴሪያል እንደ ድንጋይ፣ እንደ አሸዋ፣ እንደ ጠጠር፣ እንደ ሲሚንቶ የግቢ የሚያዩት ነው። አባታችን ባዶ ነው። ግን አንገብጋቢዎች ነገሩ ውስጡ ላይ ቤተ መቅደሱ ልሾ አልተደረገም። ውሃ ልክ ዙሪያውን መሰራት አለበት። በአስቸኳይ እነዚህ ነገሮች ቢሟሉ ደስ ይለናል። አሁን ከንዋየ ቅድሳት ጀምሮ ለዚህ ቤተክርስቲያን አፋጣኝ የሚያስፈልጋችሁ ነገር ምን ምን ነው? የመጀመሪያው አንገብጋቢ ውስጡ ልሾ መሆን ነው። መቅደሱም ሆነ ቅኔ ማሕሌቱ በሙሉ አፈር ስለሆነ ምንጣፍ ለመዘርጋትም አመቺ ስላልሆነ የመጀመሪያው ያ ነው። እንግዲህ ዛሬ ሁሉም ማቴሪያል አሸዋውም ጠጠሩም ውድ ስለሆነ
በዚህ ላይ ርብርብ ያስፈልጋልና በሁለተኛ ደረጃ በረንዳውም ደግሞ ምእመናን መጀመሪያ መጠው የሚያርፉበትና የሚቆሙበት የሚማጸኑበት ወደ ውስጥ ከመግባታቸው አስቀድሞ በረንዳው ነውና በረንዳውም ዙሪያ እንደዚሁ ተገንብቶ አርማታ ልሾ ሆኖ ምንጣፍ ተነጥፎ ይህ ቢደረግልን እና እርሶም ደግሞ የበለጠ ጥረትዎትን እንዲረዱንና እንዲተጉ በእግዚአብሔር ስም እንጠይቀዎታለን። ውድ ተመልካቾቻችን አሁን የምንገኝበት ቦታ ጋርመንት ገነተ ልዑል ቅዱስ ጊዮርጊስ ቤተ ክርስቲያን ተብሎ ተሰይሟል። ገና 1 ወር አልሞላውም። መሬቱ ልሾ መሆን አለበት። ላው ደግሞ ኮርኒስ መደረግ አለበት። እድለኞች ቀድማችሁ የምትመጡ ሰዎች የቅዱስ ጊዮርጊስ ወዳጆች ሩቅም ሆናችሁ ቅርብም ሆናችሁ ዛሬ ይሄንን የተመሰረተ ቤተክርስቲያን ወር ያልሞላውን ቤተክርስቲያን ላሳያችሁ ነው የመጣው። የመጀመሪያው ድንጋይ፣ ሁለተኛው አሸዋ፣ ሶስተኛው ጠጠር፣ አራተኛው ደግሞ ሲሚንቶ እና የባለሙያ ክፍያ ያስፈልጋል። ኢንጂነሮች፣ መሐንዲሶች፣ በጎ ፈቃደኞች ካላችሁ እንድትመጡና ይሄንን ቦታ እንድታዩት እንድትሰሩትም እንድታሰሩትም እንፈልጋለን። ሌላ ደግሞ ለዚህ የተመጣጠነ መንበር ያስፈልጋል። ለመንበሩ የሚያስፈልገው ወደ 400 ሺህ ብር ያስፈልጋል። አልባሳት ያስፈልጋል። ሌላው ደግሞ ለዚህ አጥርና መጠለያ የሚሆን ቆርቆሮ ያስፈልጋል። በትንሹ 200 ቆርቆሮ ያስፈልጋል። ስለዚህ አሁን ቀኑ ቀርቧል፣ ክረምቱ ገብቷል። ስለዚህ ቶሎ መድረስ ያስፈልጋል። አምላከ ቅዱስ ጊዮርጊስ ይርዳችሁ። አዲስ አበባ ዙሪያ ባሉት አድባራትና ገዳማት እሳቸው ያልደቀደቁት፣ እሳቸው ያልለገሱት፣ እሳቸው ያላዩት ጉባኤ የለም። ስለዚህ እግዚአብሔር ያቆይልን ብላችሁ መርቋቸው። እግዚአብሔር ያቆይልን።